በጣም ደስተኛ ሆነሻል እማዬ። ይሄ ናታን እኮ ፊልም አየና ፊልም ላይ ሲሽከረከሩ አይቶ እኔም ከዛ እንደዚህ ሲያሽከረክረኝ አንቺ አየሽ። እንደዛ ነው። የት ነበር ያደርሽው? ናታን አንተም ውሸት ጀመርክ። ጥሩ ነው፣ ቀጥልበት። ዳጣ በኋላ ፈልግሻለሁ። ኧረ እማዬ የትም አልሄድም አለሁ። እሺ እዚሁ ነኝ። ብቻችንን በፍቅር እንኖራለን። በዛ ላይ ደግሞ አባዬ የሚያግዘን አይዳጣዬ። ከዚህ በኋላ እኔ ምን ልሆን ነው? ሁለት ልጆች ይዤ የሚያገባኝ እንኳን የለ ወይ ደግሞ ስራ የለኝ። እናቴ የቤቢን አባት ፈልገን ያገባሻላ። ወንድሜ ምን ያላባት አያድግም። አይሆንም እናት። የቤቢ አባትን እንኳን ታይሩ አንድ ቀን ስታይቀው በጣም ይገርምሻል። ለምን ታይኛለሽ? አንገት አንገቴን ወደሽኝ እንዲወጥ ጠይቂ እናቴን ሲባል አልሰማሽ? ኦ ሪሊ? አስገባኛውን በእናትህ ጭራሽ እናትም አለክ? ቆይ ስልክ መችና ትግባ ተተባለ ትገቢያለሽ። ማ እኔ ከአንተ ጋር ልተኛ? እንዴት? ከዚህ ቀደም እኮ ለምነሽኝ ነበር እምቢ ብዬሽ ነው እንጂ። ስራ ልርሳ እስኪ። ይህ በመጨረሻ የሚያሰበችው ተሳክቶላት በእድሜ ልኳን ስጠብቀው የነበረው ህልሟ እውን ሆኖላት ዛሬ እንግዲህ በእግዚአብሔር ቸርነት ለዚህ በቅታለች ማለት ነው። እንግዲህ የምትወዳት የምትሳሳላትን የልጅነቷ ምንም ሳታውቅ የተነጠቀቻትን በውስጧ በልቧ ይዛት የኖረችውን ልጇን ዛሬ እንግዲህ በሚገርም ሁኔታ በደስታ ልጇን ተቀብላለች። እናቴ እማዬ ብላት ስትጠራት የተሰማት ስሜት ይሄ ነው ተብሎ በቃል የሚገለጽ አይደለም ማለት ነው። ውድ ቤተሰቦቻችን ይሄን ነገር ስትጠብቀው ስትመኙ የነበረ ነገር ነው። እግዚአብሔርም ረድቷት በመድኃኒዓለም ቸርነት እንግዲህ ያሰበችው ሆኖላት እሷም እንግዲህ እማዬ ተብሎ ለመጠራት ይሄንን ክብር ይሄንን ጸጋ ይሄንን ሞገስ ነበረ ስትፈልገው የነበረው። እሱም እንግዲህ ተሳክቶላታል። ውድ ቤተሰቦቻችን በመጨረሻም እንግዲህ ደስ በሚል ሁኔታ ነገርዮሾቹን አስተካክላ እናትነቷን አግኝታለች። እሱም በጣም ደስ የሚል ነገር ነው። ሁኔታውን ነገር በቃ ደስታዋ ወደር የለውም ከሚባለው በላይ ነው። ውድ ቤተሰቦቻችን በጣም ነው የተደሰተችው ከሁሉም በላይ ማለት ነው። በቃ እያንዳንዱን ነገር ማለት ነው ቤተሰቦቻችን እሷ ፈልጋ ሳይሆን በቃ ሳትፈልግ ይህን ክብር ሞገስ ያገኘችው በሚገርም ሁኔታ ነው። ውድ ቤተሰቦቻችን በጣም ደስ በሚል ሁኔታ ነገሩ እያንዳንዱ ነገር ስቴፕ ባይ ስቴፕ ነው የሆነላት። የሚገርመው ደግሞ የእግዚአብሔር ቸርነቱ የሷን የጠፋችው ልጇን ስትጠብቅ እግዚአብሔር ደግሞ ሁለተኛ ልጅ ሰጣት። በቃ ማለት በእርግጥ በኃጢአት የሆነ ነው እውነት ነው። ግን ደግሞ አንዳንዴ ነገሮች በቃ ከገሞ ይቀርበስበስ አይደለ ነገሩ። አሁን በቃ ልጆቿን እሷም ለማሳደግ ምንም አንገቷን የሚያስደፋት ነገር ወይ ደግሞ እንትን ያለ ነገር አይኖርም ማለት ነው። ውድ ቤተሰቦቻችን በጣም ደስ በሚል ሁኔታ በሚያምር በሚገርም ደስ በሚል በቃ ከቃል በላይ በሆነ ነገር እንግዲህ ነገሮች ተሳክተውላት ሁኔታዎቹ አምረውላት ደምቀውላት ሁሉም ነገር ተስተካክሎላት መኖር ይቀጥላል እንትን እያለች ነው። ውድ ቤተሰቦቻችን በጣም ደስ በሚል ሁኔታ በሚያምር ሁኔታ እንግዲህ ነገሩ ተስተካክሎላታል። ደግሞ አሁን በቅርብ ደግሞ እሷም እንግዲህ አሁን ተመልሳ ወደ ቤቷ እንደምትመጣ ወይም ደግሞ ወደ ደረጀ ጋር እንደምትመጣ ነው ነገርዮሹን የተናገረችው። ምክንያቱም ቤተሰቦቻችን በሚገርም ሁኔታ ነገሩን ለማስተካከል የሚሆነውን ነገር ለማድረግ እያንዳንዱን ነገር ለማስተካከል የምትችለውን ነገር እያደረገች ነው። ውድ ቤተሰቦቻችን በመጨረሻም እንግዲህ ዛሬ ሁኔታውን እንትን ለማለት አስባ እንትን ብላለች። ስለሁሉም ነገር ደስ ብሏታል። አሁን ደግሞ በቅርቡ ነገርዮሾችን ሁኔታዎችን ለማስተካከል ከፍ ዝቅ እያለች ነው ከሚባለው በላይ ማለት ነው። ውድ ቤተሰቦቻችን ደስ በሚል ሁኔታ ማለት ነው። አሁን ደግሞ እንግዲህ ተመልሳ ወደዚህ እንደምትመጣ እያንዳንዱ ነገር ተናግራለች፣ ወደ ቤት ማለት ነው። እንግዲህ ዳጣም በጣም ደንግጣ ነበረ። እንዴት ነው ማየ የምትመጪው? ምክንያቱም እዛ ጋር ማርታ አለች። ሲቀጥል ደግሞ እኔና አንቺ ለራሱ
በነፃነት መኖር አንችልም። ግን እንዴት አድርገን ሊሆን ይችላል? ቢሆን ደስ ይለኛል። ግን ደግሞ እኮ አይቻልም እማዬ፣ እንዴት ይሆናል? እኔ ምክንያቱም አንደኛ አንቺን ራሱ እኮ በነፃነት እኔ ራሴ ማግኘት ፈልጋለሁኝ። ስለዚህ ያን ነፃነት ደግሞ እንዴት ልናገኝ እንችላለን? እንደዛ ሳይሆን እኔና አንቺ በእንትን መሆን ያለብን ለብቻችን ቤት ተከራይተን አንድ ላይ ነው መሆን ያለብን እንጂ በእንደዚህ መሆን በፍጹም የለበትም በማለት ነው እንግዲህ ስትላት የነበረው ዳጣ ማለት ነው። ግን አይ በፍጹም እንደዛ አይሆንም ዳጣዬ፣ ምክንያቱም እዚህ ጋር የሆነ ነገር ቢፈጠር አንቺና ልጄ እንደወጣችሁ ነው የምትቀሩት። ስለዚህ እሱ ደግሞ በፍጹም መሆን የለበትም። መሆን ያለበት እያንዳንዱ ነገር መሆን አለበት፣ በዚህ መልኩ መሆን የለበትም እያለች ነው የምትገኘው ማለት ነው። ውድ ቤተሰቦቻችን ያው እንግዲህ ዳጣ እንግዲህ በጣም ደብሯታል። አይ እንደዚህ መሆን የለበትም፣ ምክንያቱም እንዴት ይሆናል? በዛ ላይ ማየ ቤቱና እንዴት ሁለተኛ ልጅ ይዘሽ ሲቀጥል ደግሞ በቃ የልጅሽ አባት የዚህኛው ልጅሽ አባት መምጣት አለበት፣ ስለሚመጣ ከሱ ጋር ትሆኛለሽ ስትላት አይ የልጁ አባት ታይውሱን አንዱ ሲቀጥል ደግሞ የልጁ አባትስ ደረጃ እንደሆነ በምን አወቅሽ እንዳልሆነ ስትላት በጣም ያስነገረችው ማለት እንዴት ማለት ምን እያልሽ ነው? ኧረ በፈጠርሽ እንደዚህ በፍጹም ይሄማ በጭራሽ አይሆንም። ምክንያቱም እንደማይሆን ደግሞ አውቃለሁኝ በማለት ነው እንግዲህ እንትን ያለችው ማለት ነው። ወደ ቤተሰቦቻችን በዛ መጨረሻ እንግዲህ እሷም አይ ስቀልድሽ ነው ብላ ነው እንግዲህ የመለሰቻት። አይ ስቀልድሽ ነው እንደዛ እንኳን አይደለም፣ ያው ስቀልድሽ ነው፣ ግን ደግሞ ቤት መምጣቴ ግድ ነው ብላለች። ስለዚህ እዚህ ጋር ቤት ስትመጣ ሰላም እንግዲህ ነገርዮሹ ከባድ ነው። ምክንያቱም እዚህ ጋር ማርታ እንደሚታቋት በጣም አሁን ላይ በጣም በብዙ ጥርጣሬዎች በብዙ እንትኖች ተወጥራ ነው ያለችው። ከዛ ሲቀጥል ደግሞ በጣም ከባዱ ነገር ደግሞ እቻ አክስትየዋ በጣም ነው አሁን ላይ እንትን ያለችው። እንግዲህ እንዳያችኋት ነው ገና ከመምጣቷ ብዙ ነገሮች እያቀጣጠለች ነው። ስለዚህ እሷ ደግሞ ሰንበት ሲል እያንዳንዱን ነገር መስመር ታሲዘውና ከባድ ሁኔታ ውስጥ ይገባል ማለት ነው ቤተሰብ። ስለዚህ ዛን ሰዓት ላይ ነገርዮሽ በቃ እንዳልሆነ ይሆናል። በጣም ከባድ አስቸጋሪ ሁኔታዎች ናቸው ሊሆኑ የሚችሉትና እሱን ነገር ለማስተካከል እንግዲህ የምትችለውን ነገር እያደረገች ነው የምትገኘው ቤተሰቦቻችን። ግን ኤኒዌይስ ይሁንም አይሆንም እያንዳንዱን ነገር ሰላምዬ እንግዲህ ወስናለች ወደ ቤት እንደምትመለስ። ያው ደረጀ ትምጣ እያለ ነው። ማርታ ደግሞ እንድትመጣ ትፈልጋለች። ምክንያቱም ያው ሰብአዊነት ስለተሰማት እንጂ ከሌላ አንጻር አስብ አይደለም። ስለዚህ ይህን ያክል ጊዜ እኛ ቤት ተቀምጣ ኖራ እንዴት አሁን ውጭልን ከቤታችን ወይ ደግሞ እንላታለን። ልጅ ዘይት ትሄዳለች። እስከዛሬ 20 ዓመታትም እኛ ቤት በሰራተኝነት ኖራ አሁን ምን ታርፋለች ብላ ነው ማርታ የሚያስበችው። ደረጀ ደግሞ እዚህ ጋር መታ አንደኛ ውስጡ ታውቃላችሁ በጣም ከባድ ነው። ስለዚህ እሱን ነገር በማሰብ በፍጹም የማይሆን ነገር ነው እያለ ነው የሚገኘው። እሷ ደግሞ ሰላም ደግሞ ለመሄድ ወስናለች። ምክንያቱም አሁንም ያለችው ከሰው ጋር ተጠቅታ ስለሆነ ነገ ጧት ደግሞ ህይወቷ እንዲበላሽ በተለይ የልጆቿ ህይወት እንዲበላሽ ስለማትፈልግ ግዴታ እንዲሆነ ነው ለዳጣ የነገረቻት። ዳጣም እንግዲህ ብቻ እስኪ እናየዋለን እያለች ነው የምትገኘው። እንግዲህ በቅርቡ ትሄዳለች። ነገሩ ትንሽ ከበድ ይላል። ደረጀ እንግዲህ ፈጣሪ ብርታቱን ይስጥልን ነው የምንችለው። በቀጣይ ክፍል እንገናኝ። ሰላም ቆዩ።